ግብ አትግቡ። እግዚአብሔር ገብቶ ጣልቃ ህይወታችሁን ሲያተራምሰው ፈቀዱለት። መንፈሳዊነት ማለት የኛን ስኬጁል ለሱ እንሰጠውና የኛን ስኬጁል እንደፈለገ መበጣጠስ እንዲችል እድል እንሰጣለን ማለት መንፈሳዊነት ማለት ይሄ እንጂ በእኛ ስኬጁል እሱን ለማስኬድ መምጣት ኃጢአት ነው። በእግዚአብሔር ላይ አዋቂ መሆን ነው። እሱ የኛን ስኬጁል ይበጣጥሰዋል። የዮሴፍ ስኬጁል ይሄ ነበር፣ ጣልቃ ገባበት። ወገኖቼ በጣም ብዙ ነገር ጨርሳችሁ ህይወታችሁ ላይ ጣልቃ ገብቶ እግዚአብሔር የበጠበጠው ነገር ካለ ማመን የሚያቀታችሁን ክብሩ ሊገልጥ። እስቲ በደንብ አሜን በሉ። ከናንተ አእምሮ በላይ የሆነ በፍጹም ተመራምራችሁ ማደርሱበትን ታምራት እግዚአብሔር እየሰራ ነው። በፍጹም ዮሴፍ የዓለም መድኃኒት ቤት ውስጥ እየተቀመመ እንደሆነ በፍጹም አይን አውቆ አይደለም፣ በስውር ሳይነጋገር ክፉ ደግ አልነጋገርም ብሎ ቀይም ብሎ ሊሄድ ሲል እግዚአብሔር እኔ ነኝ ያለው እግዚአብሔር የዓለም መድኃኒት ነው አንተ ቤት ውስጥ። ወገኖቼ እግዚአብሔር ለዓለም ይተርፍ ለብዙዎች የሚሆን ነገር ቤታችሁ እየሰራ ነው። ለዓላማው ጨካኝ ነው። የእናንተን ስኬጁል ሲበጠብጠው ክፉ ሆኖ ሳይሆን ጻድቅ ስለሆነ ነው። እስቲ በደንብ አሜን በሉ። ስንከዳ ልብ ይሰበራል። ልባቸው የቆሰለውን ምን ያደርጋል? ጠግናል። ዛሬ ልባችሁ ተሰብሮ የመጣችሁ፣ አዝናችሁ የመጣችሁ፣ ቆስላችሁ የመጣችሁ፣ ለማንም ማትናገሩት የውስጥ ስንጥቃት ያላችሁ፣ ክፋት ውስጣችሁ ሞልቶ ሳታውቁት እንደ ቃየል ልባችሁ የተበላሸ፣ ፊታችሁ የተበላሸ፣ ንግግራችሁ የተበላሸ እግዚአብሔር መጥቶ እኮ ምን ሆነ ነው ፊት የጠቆረው አለው። ለምንድነው ልብ ውስጥ ይሄን ያስከዋለው? ለምንድነው የተናደድከው አለው። ንዴት አለው፣ ብስጭት አለው፣ ቁጣ አለው፣ ፊቱ ጠቁሯል፣ አካሄዱ ልክ አይደለም። እግዚአብሔር ሊመክረው ሲመጣ አልሰማማል። ልቡ የተሰበረውን ቃየል ሊመክረው መጣ። ተው ይሄ ጥፋት ነው፣ ደጅ ላይ ያደባብህ ነው። በቃ ይሄ እኮ ምን እያለው መሰለ፣ ከኔ ጋር ጨርስ፣ ተው ከወንድም ጋር ይቅርብህን ያለው እዚህ ጋር እኔ ነኝ ስራውን የምሰራው፣ እኔ ነኝ ነገሮችን መቀየር የምችለው። ይሄ ፊትህ ያጠቆረብህ የልብ ስብራትህን፣ በልብ ውስጥ ያለውን ክፉ ነገር አውጣና ጣለው ያለው እግዚአብሔር ይመክረው ነበር። አይሰማም። ወገኖቼ ዛሬ ልባችሁ ውስጥ ክፋት የያዛችሁ ሰዎች ጣሉት እና ሄዱ። ቅያሜ የያዛችሁ ሰዎች፣ ተጎድቻለሁ የምትሉ ሰዎች፣ በተለይ ባመናችሁ ተከርታችሁ የከዷችሁ ሰዎች፣ መበቀል የምታስቡ ሰዎች ተውት። ዛሬ እግዚአብሔር ምስክሬ ነው፣ ተውት። እዚህ ቤት ጥላችሁት ሄዱ። ውስጣችሁ ክፋት ያለ ለመበቀል ክፉ ለማድረግ እያሰባችሁ ወጥመድ እያዘጋጃችሁ ያላችሁ ሰዎች፣ የሆነ ሴታፕ እየሰራችሁ ያላችሁ ሰዎች፣ ውስጣችሁ ያለውን በልባችሁ የደረሰባችሁን ጉዳት ከዛ ጉዳት ውስጥ ወጣችሁ ልትወስዱት ያለው እርምጃ ልክ ስላልሆነ ተውት። ግድ የላችሁ። እግዚአብሔር እየመከራችሁ ንገስበት፣ ንገስበት፣ ግድ የለህም ንገስበት። እግዚአብሔር እንደዚህ ነው የሚመክረው። ጆስ ንገስበት፣ ንገስበት። አሁን በክፋ ይሄ በስውር ልታደርግ ያለውን ነገር ተው አለው እግዚአብሔር። ዮሴፍ ተወ። አይገባም። ዮሴፍ ይገባል እንዴ? ሆዷ ውስጥ እኮ ጽንስ ነው ያለው። ይሄ ይገባል እንዴ? በሰው አይምሮ እንዴት ነው የሚገባው? እንዴት ይሄን ተቀበለ? በቃ ጸጥ። ማን የተናገረውና? እግዚአብሔር። ወገኖቼ እግዚአብሔር ሲናገር የሚሸነፍ ልብ ይስጣችሁ። በደንብ አሜን በሉ። ሰው ሲተወን፣ የወደድናቸው ሲጠሉን፣ ያመንናቸው ሲከዱን፣ የተማመንባቸው ሰዎች ጥለውን ሲሄዱ፣ ያሰብነው እንዳላሰብነው ሲሆን ልብ ይሰበራል። ይደርሱልናል ያላችኋቸው ሰዎች ፊታቸውን ሲያዞሩባችሁ ልብ ይሰበራል። እንደዚህ ጠብቃችሁ እኔ ሌላው ይቅር እሱን ጠብቄው የምትሏቸው ግን ስብራት ያመጣል። እግዚአብሔር እንደዚህ ይላል፣ እኔ ያልተለወጥኩ የሰዎች ፊት ልብ ይሰብራል። ያዕቆብ እኮ 20 ዓመት ላባ ቤት ኖረና አጎቱን ሲያው እንደ ቀድሞ ጊዜ አይደለም ፊቱ ይላል። በቃ እግዚአብሔር እስመጣና እኔ እኮ አልተለወጥኩም ማለት። አያችሁ፣ የሰዎች ለውጥ ልብ ይሰብራል። የሰዎች ፊት መቀየር፣ የሰዎች ድሮ ለእናንተ የነበራቸውን ነገር ማጣት ልብ ይሰብራል። ቀጥታ ከልብ ጋር ነው ሄዶ የሚገናኝ። ስቃችሁ ያለፋችሁ መስሏችሁ ከሆነ ውሸት። ልባችሁ ተሰብሮ አዝናችሁ ነው ሄዳችሁት፣ ተጎርታችሁ ነው ሄዳችሁት። እሱን የልብ ስብራት የሚጠግን አንድ ብቻ ነው። እሱም እዚህ ያለው አሁን እየሰራ ያለ ፈቃደኛ ለሆኑ ሰዎች ልባቸው ውስጥ ገብቶ እየጠገነ ያለ ፈውስ እያደረገ ያለ ክብር ለእግዚአብሔር ይሁን። የሰራዊት አምላክ እግዚአብሔር ነው። የጠቆሩ ልቦችን በአመጽ በቂም በክፋት የጠቆሩ ልቦች ተጎድተው ከጉዳት የተነሳ ልባቸው ውስጥ አመጽ የያዙ ሰዎችን እግዚአብሔር ኦፕሬሽን እያደረገ ነው፣ እየጠገነ ነው። ነፃ ወጣችሁ በልባችሁ ታድሶ የቀናው መንፈስ በውስጥ ያድስልኝ፣ ንጹህ ልብ ፍጠርልኝ አለ ዳዊት።
ስንት ሰው ንጹህ ልብ ይፈልጋል ዛሬ? በቃ ከመጣችሁ ይኸውላችሁ እዚህ ንጹህ ሱሪ፣ ንጹህ ቀሚስ፣ ንጹህ ምናምን አይደል፣ የሚቀየረው ልብ ነው። ንጹህ ልብ። እስቲ አሜን። የይቅርታ ልብ። ክብር ለኢየሱስ ይሁን። የፍቅር ልብ፣ የሚተው ልብ፣ ለእግዚአብሔር የሚሸነፍ ልብ፣ እንደ ፈሳሽ ውሃ ለእግዚአብሔር ፍቃድ የሚፈስ ልብ እግዚአብሔር ይስጣችሁ። ይሄንን እግዚአብሔር ያደርጋል። የተከዳን ሲመስለን፣ የተተውን ሲመስለን፣ የእግዚአብሔር ክንድ በኃይል በቤታችን ሊሰራ ሲመጣ ስለማያማክር ማንንም ሳያማክር መስራት ይችላል። ከነገረን ነገር ውጪ በሕይወታችን ሲሆን፣ ካለን ውጪ፣ ካሰብነው ውጪ፣ ከተዘጋጀንበት ከፕላናችን ውጪ ነገሮች ሲሄዱ ልብ ይሰበራል። ታዲያ ምንድን ነው የሚጠግነው? እግዚአብሔር ኤልሻዳይ መሆኑን ማወቅ። ሉዓላዊ ነው እሱ፣ ሉዓላዊ ነው። ማንም ሰው አይከለክለው። እንዳሰባችሁ ሰው እንዳላሰባችሁት ሕይወት ሄደባችኋል። ከተለማችሁት፣ ካሰባችሁት፣ ካቀዳችሁት ውጪ ሕይወት ዳይሬክሽኑን ቀይሮባችኋል። ልባችሁ እንዳይሰበር እመኑኝ፣ እግዚአብሔር የሚሰራውን ያውቃል። ያልጠበቃችሁትን ነገር እግዚአብሔር ያደርጋል። ባልጠበቅ ለካ ለዚህ ነው የምትሉትን ነገር እግዚአብሔር ያደርጋል። አልገባኝም ነበር የምትሉትን እግዚአብሔር ያደርጋል። የሰማኝ ሰው ካለ አሜን ይበል። የተተዋችሁ የመሰላችሁ፣ የተበለጣችሁ የመሰላችሁ፣ የወደቃችሁ የመሰላችሁ ሰዎች ለካ ለዚህ ነው የምትሉትን እግዚአብሔር ይሰራል። ለዚህ ነው መዝሙር 94 ቁጥር 11 ላይ የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ይልና እንደዚህ ይናገራል መጽሐፍ ቅዱስ። ለኃጢአተኛ ጉድጓድ እስኪቆፈር ድረስ ከክፉዎች ዘመን ይወገድ ዘንድ አቤቱ አንተ የገሰጽከው ሕግህን ደግሞ ያስተማርከው ሰው ምስጉን ነው ይላል። አይገርማችሁም? ይሄ ሰውዬ ከእግዚአብሔር ጋር ከሕዝቡ ጋር እየሄደ ያለ ምን ያደርገዋል? እዛ ጋር ለኃጢአተኞች የተቆፈረ ጉድጓድ አለና ብዙ ሆነው ሲሄዱ አብሮ ከነሱ ጋር ታጅሎ መሄድ ሲጀምር ይመጣና እግዚአብሔር ይገስጸውና ያስቆመዋል። እነዚህ ኃጢአተኞች ሲሄዱ የቀደሙት ይመስለዋል፣ የበለጡት ይመስለዋል። አኩርፎ ነው ቁጭ የሚለው። አቤቱ አንተ የገሰጽከው። ከዛ ገስጾ አቁሞታል። እሱ ስጠይቁት በለጡኝ፣ ጥለውኝ ሄዱ፣ ሁሉም ትተውኛል፣ እኔ ብቻዬን ቀረው፣ ወደ ኋላ ቀረው፣ ምንድነው እርግማን ነው ወይ ምናምን ነው የሚለው። እግዚአብሔር ዛጋ ያስቀምጠውና ሕጉን ያስተምረዋል። ሕጉን ያስተማርከው ሰው አንተ ምስጉን ነው ይላል። ወገኖቼ እግዚአብሔር የሕይወትን ስርዓት ሊያስተምራችሁ ያስቆማችኋል። ለምን አለቀቀኝም አትበሉ። እኔ አሁን አንዳንዴ ድሮ ጸልየን በጾም ጸሎት ፈልገን ያጣናውን ነገር እንዴት እንደማመሰግንበት አትጠይቁ። እንኳን አላረገልኝ። እነዛ ጥያቄዎቼን መልሶ ቢሆን ብዬ ሳስብ ፈራዋለሁ። ማሰብ አልችልም፣ ከአይምሮ በላይ ነው። ብዙ ነገር ጠይቄ ስለማቅ ወገኖቼ እንኳን ከለከላችሁ እግዚአብሔር፣ እንኳን አልተሳካላችሁ እግዚአብሔር አዋቂ፣ ስራውንም የሚመዝን ነው። ክብር ለኢየሱስ ይሁን። ልብ ይሰበራል፣ ልብ ይሰበራል። በምን ይሰበራል? የጠበቅነው ሳይሆን ያልጠበቅነው ሲሆን፣ ያመናቸው ሲከዱን፣ የተተውን ሲመስለን፣ የምንወዳቸው ፊታቸውን ሲያዞሩ፣ እምነታችን ሲፈርስ፣ ፕላናችን ሲመታ፣ እቅዳችን ሲፈራርስ፣ እስኬጁላችን ሲፓወዝ፣ አይገርማችሁ? ለካ እግዚአብሔር ቤት የምንኖረው የእኛም ፕላን ይዘን እሱን አስፈርመን አይደለም። ለካ የመጣ ነው በእሱ ፕላን ለመኖር እንደ ፈቃድ ልንል ነው። ለካ ለዚህ ነው እኔ ያሰብኩት ሳይሆን ያላሰብኩት የሆነው። ለካ ለዚህ ነው እግዚአብሔር የወደደውን ለካ ሊሰራ ነው። እንደ ሰው አቅጃለሁ፣ እንደ ሰው አልሜያለሁ፣ እንደ ሰው ፕላን አድርጌያለሁ። ለካ ተፈውዞ እግዚአብሔር የፈለገውን ነው የሚሰራው። ስንቶቻችሁ እግዚአብሔርን ታምኑታላችሁ? በስራው ጻድቅ እንደሆነ ማንንም ሰው ይቅርታ የማይጠይቅበት ስራ እንደሚሰራ ስንት ሰው ያውቃል? እርግጠኛ ናችሁ? ማናችሁንም ይቅርታ አይጠይቃችሁ ነው። ማንንም ሰው ይቅርታ አይጠይቅም። በማንም ሰው ላይ እግዚአብሔር ስህተት አይሰራም። በእውነት ቃል አስቦ ነው የወለደን። ፕላን አለው። ወደዛ ወደዚህ ስንወራጭ ምክንያት ፈጥሮ ሰበብ ፈጥሮ ቷቷ ያደርገንና ቦታ ውስጥ ያስገባል። የተናገረው በዮሴፍ ሕይወት የተናገረው ልጄን ወደ ግብጽ ልከዋለሁ ያለውን ቃል እየፈጸመ ነው። አይገባውም። እሱ እያለቀሰ ነው ይዘህ ሄደው፣ እየዘመረ አይደለም ሄደው። ወገኖቼ እያለቀሳችሁም ቢሆን ወደ ፍጻሜ ትመጣላችሁ። እግዚአብሔር ወዳየላችሁ ትመጣላችሁ። ምን እያልክ ነው ፓስተር ቸሬ? አይገባም። የእግዚአብሔር መንገድን እየዘመራችሁበት የምትሄዱት አይደለም። ያየሁትን አየዋለሁ እያላችሁ የምትሄዱበት አይደለም። አይደለም። ይኸው እኔ ያለፉትን 30 ዓመታት አይቼዋለሁ። አይደለም። እመኑኝ፣ እናንተ አዳዲስ ክርስቲያኖች እመኑኝ፣ ምንም ያልገባችሁ ሰዎች እመኑኝ፣ ይሄ የህልም እንጀራ በልታችሁ የመጣችሁ ሰዎች እመኑኝ፣ እግዚአብሔር የፈለገውን ነው የሚሰራው። በእግዚአብሔር ቤት ስትኖሩ ሁሉም ነገር አይገባም።
ለዚህ ነው መጸለይ ያለብን። ለዚህ ነው በፊቱ መሆን ያለብን እንደ ፈቃዱ ለመፍሰስ። ጸሎት ማለት የእግዚአብሔርን ፈቃድ ማስቀየሪያ ጦር መሳሪያ አይደለም። ጸሎት ስለምንጸልይ ፈቃዱን የምናስቀይርበት ክላሽንኮፍ አይደለም። ጸሎት ማለት የእግዚአብሔርን ፈቃድ ማስፈጸሚያ አሸንዳ ነው፣ ቦዩ ነው፣ መፍሰሻው ነው። የምንጸልየው ለማስቀየር ሳይሆን ፈቃዱን በእኛ ህይወት እንዲፈጽም። እስቲ በደንብ አሜን። አዎ እንደሱ ነው የሚሆነው። ቸሬ ሌላስ በምን ይሰበራል? ሲዘገይ ይሰበራል። ተማምነንበት ኮስተር ብለን ተማምነን። የነ ማርታ ቤት ታሪክ ታስታውሳላችሁ። ኢየሱስ ጋር እነሱ ቤት ይመጣ ነበር። አካባቢያቸው ላይ የሚታወቀው ኢየሱስ የነሱ ቤተሰብ እንደሆነ፣ ይኮሩበታል፣ ይመኩበታል፣ ይጓደዱበታል። እነሱ ቤት የሚመጣው ፈዋሹ ነው። እነሱ ቤት የሚመጣው የኤልሻዳዩ ነው፣ እንጀራ የሚያባዛው። እነሱ ቤት የሚመጣው እስራት የሚፈታ አጋንንት የሚያስወጣው። እነሱ ቤት የሚመጣው ኢየሱስ በጣም የሚኮሩበት ነው፣ የሚተማመኑበት ነው። ምክንያቱም የሞተ ሲያስነሳ አይተዋል። ዘመናት የታሰሩ ሰዎችን ሲፈታ አይተዋል። እሱ እነ ማርያምና ማርታ ቤት ሲሄድ ጎረቤቶች የሚያስቡትን አስቡ። እነሱ ልብ ውስጥ ያለውን ኩራትና እምነት ድፍረታቸውን አስቡት። በዚህ ድፍረትና እምነት ነበር ይኖሩ የነበረው። የሚገርመው ነገር ኢየሱስ የሚመጣበት ቤት፣ እንግድነት የሚስተናገድበት ቤት በሽታ አንኳኳ። እንዴ ኢየሱስ ያለበት ቤት በሽታ ያንኳኳል? አዎ። የተሳሳተ ነገር እንዳይገባችሁ ባለፈው ነግሬያችኋለሁ። ኢየሱስ ያለበት ታንኳ ላይ ውሃ ይገባል? አዎ ይገባል። እንደዚህ ነው የሚሏችሁ። እንዴት ጌታን እያመንክ እንደዚህ ሆንክ? ጌታን እያመንሽ ለምን ችግር ውስጥ ገባሽ? ለምንድነው የታመምሽው? ለምንድነው ያጣኸው? ለምንድነው የከሰርከው? ለምንድነው ችግር ውስጥ የገባኸው የሚሉ ሰዎች አሉ። አይገርማችሁ? እንደዚህ አይነት ሰዎች አሉ። ከዛ ያንን ተሰሙና ልባችሁ ይሰበራል። ችግር ውስጥ ያላችሁ እንዲመስላችሁ ይሆናል። ኢየሱስ እያለ ትቸገራላችሁ። ኢየሱስ እያለ ችግር ቤታችሁ ሊያንኳኳው ይችላል። አንኳኳው ማለት ምንም ይፈጠር ነገር የለም። እሱ ኤልሻዳይ የሚያስተምራችሁ ነገር አለ። እነ ማርታ ቤት ገብቶ አልዓዛር ታመመ። በእርግጠኝነት የሆነ ነገር አድርገውለታል። ሲያዩት አይሻሉ። ከዛ ሰዎችን ጠሩና ሂዱና ኢየሱስን አልዓዛር ታሟል እኮ አይደል የምትወደው ታሟል በሉና ነገሩት። እርግጠኛ ናቸው። የምትወደው ታሟል ብለው ሲነግሩት ኢየሱስ አውቆ ዘገየ። የሚገርም ነው። አውቆ ይመጣል አላቸውና ቀረ። ከዛ መጡ ተላኩት። ነገራችሁት? ይስ ነገራችሁታል? አዎ። የት አለ? ነግረነዋል። ቢጠብቁት ቀረ። የጠበቁት ኢየሱስ ቀርቶ እነሱ ቤት ያልጠበቁት በእርግጠኝነት ተፈውሶ ቆሞ እንዘምራለን ብለው ሲጠብቁ የነበረው ነገር ተገልብጦ ሞት ሆነ። ቤታቸው ውስጥ አልዓዛራቸው ሞተ። ዘገየባቸው። ልብ ይሰበራል። ምኑ ነው የተማመን ነው ታዲያ? ምኑ ነው የተደገፍ ነው ታዲያ? ስንጠራው የማይመጣ በህመማችን ጊዜ የማይደርስ ጭራሽ ሞተ። ሞቶም አልመጣም። ልብ ይሰበራል። አስቡ። በጣም ከባድ ነው። ሞቶም ኢየሱስ አልመጣም። ሞቶ ብቻ አይደለም ተቀብሮም አልመጣም። ምኑን ነው የተወዳጀ ነው? ምኑን ነው አብረን የኖር ነው? ምኑን ነው ከሱ ጋር ፍቅር ያልነው? ምኑን ነው ጌታ ያለው? በጣም ነው ልብ የሚሰብረው። ይሄ ተቀብሮም አልመጣም። ሰለስት አልፎም አልመጣም። ይሰብራል። ጠብቃችሁ እርግጠኛ የሆናችሁበት ጌታ እርግጠኝነታችሁ ሲያጠፋባችሁበት ይሰበራል። ያላችሁበትን ዓለም ወቁት። ከዛ መጣ። በአራተኛው ቀን አረፍዶ ነው ይመጣ። አንተ እኮ እዚህ ብትኖር አለችው ማርታ፣ ወንድማችን አይሞት። ምን ማለት ነው? በቃ አንተ ብትኖር ኖሮ ችግሩ አንተ በምትፈለግበት ጊዜ አትመጣ። ሄደች፣ ሹልክ ብላ ሄደችና መምህሩ መጥቷል አለቻት ማርታ። መምህሩ መጥቷል። ማርያም ብድግ አለችና ጌታ ሆይ ውድቅ ብላ፣ አንተ እኮ በዚህ ብትኖር ኖሮ፣ አንተ እኮ ብትኖርልን ኖሮ፣ አለህን ያልንህ ተስፋ ያደረግን ብትኖር ኖሮ እኛ እዚህ በለቅሶ አንሰበር። ወንድማችንን አተን ሰዎች ከበው ለቅሶ አይደርሱንም ነበር። ይነሳል አይደለም? ይነሳ። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም እንዴ? አሁን ነግሬኛል። ግን በቃ ብትኖር ነበር ጥሩ። አሁን ልባችን ተሰብሯል። ለቅሶ የሚደረሱ ሰዎች ያረጋቸው ኢየሱስ።
ለቅሶ ደራሾቹን ተደራሽ አረጋቸው። እንባ አባሾቹን እንባቸው የሚታበስ አረጋቸው። ጠያቂዎቹን ተጠያቂ አረጋቸው። ልብ ይሰበራል። እኔ በዚህ እድሜ መርዳት ሲገባኝ የምትሉ ሰዎች የተረዳው የሰው እጅ እያየው የወላጆቼን እጅ እያየው ዝም ብለህ እግዚአብሔር የሚሰራውን ያውቃል። እስቲ በደንብ አሜን በሉ። ልብ ይሰብራል። ተምራችሁ ወጣችሁ ትዝታችሁ ደረስኩ ብላችሁ ግን አሁንም ምንም ፈቅ ያላለ ሐዘን ውስጥ ያላችሁ መርዳት ሲገባኝ እየተረዳው ነው፣ ማገዝ ሲገባኝ እየታገስኩ ነው፣ ሰው መሸከም ሲገባኝ ሸክም ሆኛለሁ የምትሉ ሰዎች የምስራች፣ እሱ የሚሰራውን ያውቃል። አሜን ነው ወይ? በዚህ ምክንያት ልባችሁ የተሰበረ ተምራችሁ ተመርቃችሁ ስራ ያላዛችሁ ተምራችሁ ተመርቃችሁ ምንም የሌላችሁ እድሜያችሁ ደርሶ በልጅነታችሁ ያለማችሁት ሳይሆን ያላለማችሁትን ነገር እየኖራችሁ ያላችሁ በዚህ እድሜ አገባለሁ በዚህ እድሜ ወልዳለሁ ብላችሁ እርግጠኛ ሆናችሁ ዘመን የሄደባችሁ የመሰላችሁ እርፍድ ያለባችሁ ልባችሁ የተሰበረ ሰዎች የሰራዊት ጌታ እግዚአብሔር ልባችሁን ይጠግነዋል። ከረፈደ መጣና እነሱ ሸተተ በሰበሰ አፍንጫህን ያዝ የሚሉትን አልዓዛር ጠርቶ ከመቃብር አወጣው። ትሰማላችሁ? ልባቸው የተሰበሩትን ይጠግናል። በምንድን ነው ልባቸው የተሰበረው? ምን ሆናችኋል? ምንድን ነው ልባችሁን የሰበረባችሁ? ጠብቃችሁ ቀርቶባችኋል? ተማምናችሁበት ተጓዳችሁበት ከበሮ ይዛችሁ ዘምራችሁበት አለልኝ ጌታዬ ብላችሁ እፍር ብላችሁበታል። አንገታችሁ ተሰብሯል። የጠበቃችሁ ሳይሆን ያልጠበቃችሁት ሆኖ እድሜ ሄዶባችሁ ረፍዶባችሁ በሌሎች ሰዎች መሳቂያ ሆናችኋል። ሰዎች እናንተን አሁን እያዘኑላችሁ ነው። እመኑኝ፣ እውነተኛ አዛኛችሁ ይመጣል። ኢየሱስ በዙፋኑ ላይ አለ። ያላየው ችግር የለም በቤታችሁ። ለክብሩ ነው። እስቲ አሜን። ለክብሩ ነው። ከፍ ያለውን ነገር ሊሰራ ይዘገይና አንተ ስኬጁልህን ይዘህ ሰዓትህን ይዘህ በዚህ ሰዓት ብለህ ቀጥረኸው በአንተ ሰዓት ስለማይመጣ ልብ ይሰብራል። በጣም ብዙ ወጣቶች ባሰቡበት ሰዓት ስላልመጣ ልባቸው ተሰብሯል። ባክ ያደረጉ ሰዎች አሉ። ወደ ኋላ የተመለሱ ሰዎች አሉ። ጌታን ማምለክ የተው ሰዎች አሉ። ይሄ ነገር ፌክ ሳይሆን አይቀርም፣ ሳንሸወድ አንቀርም፣ ይሄ ጌታ ያልነው ነገር አይመስለኝም ብለው ወደ ኋላ የተመለሱ ሰዎች አሉ። ታውቃላችሁ? መጽሐፍ ቅዱስ ጻድቅ በእምነት በሕይወት ይኖራል፣ ወደ ኋላ በሚያፈገፍገው ግን ነፍሴ ደርሱ ደስ አይል። ሰው ወደ ኋላ ለምን ያፈገፍጋል ካልከኝ፣ ሲዘገይ። ዘግይቶባችሁ ተስፋ የቆረጣችሁ ሰዎች አላችሁ። እሱ ይሰራል። ቢዘገይም በጊዜው ዘግይቶ ይመጣል። ረፍዶ ሲመጣ ወይኔ ቀበራችሁት ሞተ ነው ለትንሽ እኮ ትራንስፖርት አጥቼ ነው ብሎ ቁጭ ብሎ ከእናንተ ጋር ካርታ ይጫወት። የት እንዳኖራችሁ ጠይቆ ከከተታችሁበት ጉድጓድ አውጥቶ በሕይወት ይሰጣችኋል። የምናመልከው ጌታ ይሄ ነው። የሰማኝ በደንብ አሜን ይበለኝ። የፈለክበት ጥልቅ ጣለው፣ የፈለክበትን ድንጋይ ደርትበት፣ እንደፈለክ ካርጋ አስረክተተው ኢየሱስ ያወጣዋል። ለጌታ የሚሳነው ነገር የለም። ልባችሁ የተሰበረ ሰዎች ጌታ ልባችሁን ይጠግነዋል። የእንደገና አምላክ ወደ ቤታችሁ ይመጣል። አንድ ጥቅስ ላንብብላችሁ። መጽሐፍ ቅዱስ የያዛችሁ መዝሙር 34 ከ18 እስከ 22 ድረስ ላንብብላችሁ። እግዚአብሔር ልባቸው የተሰበረውን ቅርብ ነው ይላል። በጣም የሚገርመው ነገር ልባቸው ለተሰበሩ ሰዎች ጌታ ምንድን ነው? ቅርብ ነው። ልባቸው ለተሰበረ ቅርብ ነው። ምንድን ነው? ቅርብ ነው። ልባቸው የተሰበረ ሰዎች ቅርብ ነው። በጣም ሩቅ እንዳይመስላችሁ። እግራቸው ለተሰበረ አይደለም፣ ልባቸው ለተሰበረ ጌታ ምንድን ነው? ቅርብ ነው። መንፈሳቸው የተሰበረውን ያድናቸዋል። የምናመልከው ጌታ ያድናቸዋል። ቅርብ ነው፣ ያድናቸዋል። የጻድቃን መከራቸው ስንት ነው? ብዙ ነው። የጻድቃን መከራቸው እግዚአብሔር ከሁሉ ምን ያደርጋቸው? ያድናቸዋል። እመኑኝ፣ መከራ ላይ መከራ የደረታችሁ ያላችሁ ሰዎች፣ ግራ ግብት ያላችሁ ሰዎች የሰራዊት አምላክ እግዚአብሔር ከሁሉም ያድናቸዋል። መከራቸው ብዙ ነው። እግዚአብሔር ከስንቱ? እስቲ እግዚአብሔር ከሁሉም ያድነኛል በሉ። ጮክ በሉና እግዚአብሔር ከሁሉም ያድነኛል በሉ። ይሄንን አልችለውም የሚለው ነገር እንደሌለ ወቁ። እግዚአብሔር ከሁሉም ያድናቸዋል። የጻድቃን መከራቸው ትንሽ ነው አይደል? ብዙ ነው። እግዚአብሔር ግን ከብዙ ከሁሉም ምን ያደርጋቸዋል? ያድናቸዋል።
እግዚአብሔር ከሁሉም ያድናቸዋል። መከራቸው ብዙ ነው። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከነርሱም አንድ አይሰበርም ይልና ኃጢአተኞችን ግን ክፋት ይገላቸዋል። ኃጢአተኞችን ክፋት ይገላል። ጻድቃንን የሚጠሉ ይጸጸታሉ። ለምን? እግዚአብሔር መጥቶ ስለሚያነሳቸው። እንደዚህ አይነት ሰው ነው የገፋሁት፣ እንደዚህ አይነት ሰው ነው አፌን ያላቀኩበት፣ ጻድቅ ነው፣ እግዚአብሔር ስለሚመጣለት ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱ የሚያምኑ ሁሉ አይጸጸቱም። አንድ ነገር በጣም እርግጠኛ ሆኜ ልንገራችሁ፣ አትጸጸቱ። እግዚአብሔርን አምልኬ ወደኩ ብላችሁ አትጸጸቱ። እኔ ያለፉትን 30 ዓመታት አንዱንም ቀን ተጸጽቼበት አላቅም። ከጌታ ጋር በመሆኔ ሕይወቴን ከእርሱ ጋር ካደረኩበት ቀን ጀምሮ በሕይወቴ ውስጥ በጣም በርካታ ችግሮች፣ በርካታ መከራዎች፣ በርካታ ሰልፎች፣ በርካታ የሆኑ ጦርነቶች አሳልፍ ያለው በርካታ የሆኑ በጣም ይሄ ነው ብዬ ልነግራችሁ ማልችለው ሰልፍ ከውስጥም ከውጭም ደርሶብኝ ያውቃል። በጣም ብዙ ሰዎች ተነስተውብኝ ያውቃሉ። ብዙ ጠላት ተነስቶብኝ ያውቃል። ብዙ ወሬ ተነስቶ ከሁሉም እግዚአብሔር ታድጎኛል። ከተጠመደብኝ ወጥመድ ሁሉ እግዚአብሔር አድኖኛል። ከሁሉም እግዚአብሔር ያድናል። አንዱንም ቀን ተጸጽቼበት አላቅም። እሱም ብዬ ወጥቼ የገባውበት መከራ ለምን እዚህ አልጸጸትበት? ተምሬበት ነው የወጣሁት። እስቲ በደንብ አሜን። የጻድቃን መከራቸው ብዙ ነው። እግዚአብሔር ከስንቱ ልባቸው የተሰበረው እሱ ቅርብ። ልባቸው የተሰበሩትን እግዚአብሔር ይጠግናል። ዛሬ ሊጠግን እዚህ ያለ መጠገን የሚፈልግ ሰው አለ። መጠገን የሚፈልግ ሰው እንደ ቃየል በውድድር ልባቸው የተሰበረ ሰዎች ይጠግንላቸዋል። ከኔ ጋር ጉዳይ ጨርሱ፣ ወደ ግራ ወደ ቀኝ መመልከት አቁሙ፣ በባልንጀሮቻችሁ ስኬት ደስ ይበላችሁ ሲል ምክር ስማና ተደሰት። በቃ መጽሐፍ ቅዱስ ደስ ከሚላቸው ጋር ምን ይበላችሁ ነው የሚለው? ደስ ይበላችሁ። ደስ ከሚላቸው ጋር ደስ ይበላችሁ እንጂ ተደበሩ አይልም። ስለዚህ ድባቴን ከህይወታችሁ ጣሉ፣ ጥግን ያደርግላችኋል ጌታ። የኔ እድል ፈንታ ከሰማይ ነው ማለት ስትጀምሩ ልባችሁ ጥግን ያደርግላችኋል። መከዳት ህይወታችሁ ላይ ደርሶ ያመናችኋቸው ከርተዋችሁ፣ የሰጣችኋቸውን ወስደውባችሁ፣ የሰጣችሁትን በትነውባችሁ፣ የጠበቃችሁት እንዳልጠበቀ ሲሆን ክህደት ተፈጽሞባችሁ በጓደኝነት ቢሆን በጮኝነት ቢሆን በገንዘብ ቢሆን በስራ ቢሆን ከዚህ የተነሳ ልባችሁ የተሰበረ ሰው እግዚአብሔር የተሻለ ነገር ስላየላችሁ ነው ጣልቃ ይገባል። ከኔ ነው ሲል ዮሴፍ እንደሰማ እግዚአብሔርን በመስማት እግዚአብሔር ልባችሁ ይጠግንላችሁ። ይሄ ብቻ አይደለም፣ ረፍዶባችሁ ዘግይቶባችሁ የጠበቃችሁ ሳይሆን ያልጠበቃችሁት ቤታችሁና ህይወታችሁ ውስጥ ተከስቶ ልባችሁ ዝን ብሎ በጌታ የተቀየማችሁ ሰዎች ኢየሱስ ቢያረፍድም በጊዜው ይመጣል። መጥቶ ይሰራና እኔ መች ገባኝ አላወቅኩም ነበረ ይቅር በለኝ እንድትሉ ማድረግ ይችላል። አንገቶቻችን ዝቅ አድርገን እንጸልይ።